እነሱም አንድ ሕግ አዋቂ ልባጉ ምሁር የሆነ ሰው ወደ ክርስቶስ መጣ። ሰውየው ተገብቶ ነው ጸሐፊው የጻፈው። ዲያብሎስም ሊቆመ ዲያብሎስ የሚፈትነው ስለመሰለው ነው፣ ጅል ስለሆነ ማለት ነው። በሙሉ ዛፉን፣ ሳሩን፣ ቅጠሉን ወርቅ፣ ብር፣ አልማዝ፣ እንቁ አድርጎ አሳየው ይላል። ክርስቶስ እንደዛ አድርጎ አይ ዲያብሎስ ግን ይመስለዋል፣ የቀየረ መስሎታል። ሌላው ላይ የለመደው ክርስቶስ አድርጎ ስለመሰለው ነው። ክርስቶስ የሚያየው እንደዛው ነው። አንዳንድ ሰዎች እንደዚህ ናቸው። ዝም ብለህ ስትቦተረፍ ታዝቦ ከሆነ ነገር የሰማ መስሎ የሚያባረር ሰው አለ። አንዳንዴ ውርደት ላይ እንወድቃለን። ሆኖ የሚመጣው እንደዚህ የሚያደርጉ ምዕመናን አሉ። መምህራንን ባገኙ ቁጥር ጥያቄውን እኮ መልሱን ያውቁታል፣ ተመልሶላቸዋል። መምህር ባገኙ ቁጥር አሳ ይበላል አይበላም ብለው ቢጠይቋል። እነዚህ ሰዎች አንድም እየበሉ ነው፣ ካልሆነ ደግሞ ለመብላት አኮብክበዋል ማለት ነው። ስለዚህ እስካሁን አሳ ይበላል የሚል መምህር አላገኙም። አይበላም ነው የሚለው። ስለዚህ ይጠይቁታል፣ ያኛውን አይበላም አይሄረም። ከዛ አንዱ የተረገመ ይበላል ይሄዋ መምህር ገሌ ነግሮኛል ይላል፣ ይቀጥላል። ምን ቢሉት ነው? እንዴት ቢወዳቸው ነው? ንጉሱ ወደ እሳት ሲያቸው ሶስቱን ሕፃናት አብሯቸው እንዴት ቅዱስ ገብርኤል ገባ? ስለ ከዋክብት ስለ ፊዚክስ የሚነግሩ የከዋክብት ክምችቶች እናያለን። ሰማይ ላይ ክፍተት አለ። በጣም የተጠጋጉ ይመስለናል እንጂ ሰፊ ክፍተት አለ። ክፍተቱ ይላሉ የኮከብና በሌላኛው ኮከብ መካከል ያለው ክፍተት 20 ዓመት 30 ዓመት ነው የሚፈጀው። በአንድ ኮከብና በአንድ ኮከብ መካከል ያለው ርቀት ነው። ጥሩ እሺ፣ ቅዱስ ገብርኤል ከየት ነው የመጣው? ከዚህኛው ፕላኔት ውጪ ነው። ምክንያቱም ነግሮናል። እሱ እነዚህ ከዋክብት ጋር አይደለም ያለው፣ ይሄ የምናየው ሰማይ ጋር አይደለም እሱ ያለው፣ ነግሮናል ቅዱስ ገብርኤል። እኔ በማፊት የምቆመው ማን ነኝ ነው? በእግዚአብሔር ፊት የምቆመው ገብርኤል ነኝ ነው። እዚያ አይደለም የእግዚአብሔር ዙፋን። በጸጋ አለ፣ በልመና በመስማት አለ። አዋሳ የምትለምነው ይሰማል፣ ገንዚ የምትለምነው ይሰማል። እንደ እግዚአብሔር ምሩ ነው ስፉ ነው አላልንም። በረድኤት በበረከት ግን ይገኛል፣ በመስማት ይገኛል። እኔ እኮ በዙ ወይ በሆነ ሶፍትዌር አሜሪካን ሀገር አውሮፓውያን ሰብስቤ ያወራቸዋለሁ። ባዱ ነው እግዚአብሔር የፈጠራቸው ቅዱሳን መላእክት በፈለጉት ሰዓት እንዲገኙ ነው ያደረገው። በራሳቸው እውቀት እንኳን ተሞግታቸዋል። ቅዱስ ገብርኤል እንዴት ነው በባቢሎን ምድር የተገኘው ሰዓት ውስጥ? ከባድ እኮ ነው። አይበለበልም። በጣም ረቂቅ ነው። የዚህ እንደ ዘመኑ ቴክኖሎጂ ሾርት ከት ነው የምንወደው። የሆነ ነገር አሁኑ እንዲደረግ የምንፈልገው አይደለም። 5500 ዘመን ሲፈጸም ነው ያዳነ ክርስቶስ ነው። ሂደት ነው። እነዚህ ሕፃናት ሲድኑ እንዴት ነው ያዳናቸው? ከኢየሩሳሌም ወደ ባቢሎን ምድር ተማርከው ከመጡ በኋላ ሜልዳር ለተባለው የትምህርት ቤቱ ኃላፊ እነዚህ 3 ሕፃናት አስረከባቸው። አናንያ፣ አዛርያ፣ ሚሳኤል ስለነበር ንጉሱ አስተምሮ ሊሾማቸው ፈልጎ በልዩ በቪአይፒ ማለት ነው እንዲማሩ ፈቀደ። ክርስተማ ወፉም ዝንጀሮም ጦጣውም ይበላል፣ ከኔ መሾም ነው ያለው። ሜልዳር ይሄን ትእዛዝ ተቀብሎ ብሉ አላቸው። አንበላም አሉ። ጊዜ ደግሞ ንጉሱ እኔ ገድሎ ያሰናብተኛል፣ መብላት አለባችሁ ግድ ነው አላቸው። በዚህ ወቅት መብላት ይሄ በሰማይ ላይ ቢበራ አቦራል እንደሱ ነው። ሰው ጾም ነው ብሎ የተወውን የሚለቃቅም ሰው እንደዛ፣ እነሱ እንደዛ አልነበሩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አእይንተ እግዚአብሔር ካህናት፣ ሊቃውንት ቤተክርስቲያን አባቶች እና ወንድሞች፣ በዚህ በተቀደሰ ቦታ ከሩቅና ከቅርብ ተገኝታችሁ እግዚአብሔር ደጅ የምትጠኑት የእግዚአብሔር ልጆቹ ምእመናን እና ምእመናት እንዲሁም ሕፃናት በቅድሚያ በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አመሻችሁ? አሜን። ሳይገባን ኃጢአታችንን ሳይመለከት በቸርነቱ በእድሜያችን ላይ ይችን ሰዓት ጨምሮ በዚህ በተቀደሰ ቦታ ሰብስቦ እንድንማማር ደግሞ እንድናመሰግነው የፈቀደልን የአባቶቻችን የቅዱሳን አምላክ የእኛም አምላክ
ፈጣሪያችን ልዑል እግዚአብሔር ክብር ምስጋና ይግባው። እንደ እግዚአብሔር መልካም ፈቃድ ጾሙን ጀምረን ሁለተኛውን ሳምንት ይዘናል። በቤተ ክርስቲያናችን አቆጣጠር ጾመ አርባውን አሁን ከጀመርን ሁለተኛ ቀናችን ነው ማለት ነው። አብይ ጾምን ግን ከጀመርን አንድ ሳምንት ጨርሰናል። ጾመ ዕርቃን አለ፣ ደግሞ ወደ በኋላ ሕማማቱ አለ፣ በመካከል አርባው ጾም አለ። ይሄ ጾመ ዕርቃን ለምን እንደተጨመረ ሕማማቱም ለምን ተጨማሪ እንደሆነ 55 ቀን ለምን እንደሆነ ያው ከዚህ በፊት የምናውቀው ሊቃውንት ቤተክርስቲያንም ያስተማሩት ስለሆነ ወደዛ ሄድን። ባለን ጥቂት ደቂቃ የምንነጋገረው አጠቃላይ የእኛን ጾም በተመለከተ ነው እና ርዕሳችን የሚሆነው የነፍስ ጾም የሚል ይሆናል ማለት ነው። ምንድን ነው ያልኳችሁ? የነፍስ ጾም የሚባላል። አሁን እየጾምን ነው። ስለዚህ እየጾምን ያለ ነው የስጋ ጾም ነው ወይስ የነፍስ ጾም ነው? የስጋ ጾም እና የነፍስ ጾም ምንድን ነው ልዩነታቸው? እና የነፍስ ጾም ማለት በራሱ ምን ማለት ነው የሚለውን ነው የምንመለከተው። ብዙ ሰው ጾምን የሚያገናኘው በቀጥታ ከስጋ ጋር ነው። ከስጋ ጋር ነው ማለት ከሚበላው ከሚታኘቀው ስጋ ጋር ብቻ ሳይሆን ከስጋውያን አስተሳሰብ ጋር ወይም ከስጋዊ ኑሮ ጋር ነው የሚያገናኘው እና የጾም ጥያቄዎችም በአብዛኛው ከስጋ ጋር የተገናኙ ናቸው። ለምሳሌ ጾሙ ስንት ቀን ቀረው ሲል አንድ ሰው ከዛ ከቀረው ቀን በኋላ ጾሙ ይፈታል ማለት ነው። እንደውም ጾሙን ራሱ እንኳን ጾሙን ሉጋሙን ፈታላችሁ ነው የሚባለው። አሁን በዚህ አባባል ብቻ እንኳን ጾሙን ከስጋ ጋር ብቻ የሚያገናኙ ሰዎች አሉ። ጾም ስንት ቀን ቀረው እሱ ነው። እስከ ስንት ሰዓት ነው የሚጾመው ብሎ ይጠይቃል። ጭቅጭቅ አለ። እስከ 6 ሰዓት ነው፣ እስከ 9 ሰዓት ነው፣ እስከ 11 ሰዓት ነው፣ እስከ 12 ሰዓት ነው። ሊቃውንተ ቤተክርስቲያን ሰርተው ጨርሰዋል። ፍትሐ ነገሥቱም አስቀምጦታል። በተለይ በአንቀጸ ጾም አንቀጽ 15ን ፍትሐ ነገሥቱን ስታነቡ በደንብ አድርጎ አስቀምጦታል። በዚህ በአብይ ጾምም 3 አይነት ሰዓቶች አሉ። የመጀመሪያውን ሳምንት የምንጾምበት ሰዓት አለ። ከመጀመሪያው ሳምንት በኋላ ደግሞ እስከ ሆሳና ድረስ የምንጾምበት ሳምንት አለ ማለት ሰዓት አለ። ከሆሳና በኋላ በሕማማቱ ደግሞ የተቀመጠ ሰዓት አለ እና ሰዓቶቹ ተቀምጠዋል። ሰዎች ግን ይጨቃጨቃሉ። የለም እስከ 6 ነው፣ እስከ 9 ነው፣ እስከ 8 ነው። ለምንድን ነው በሰዓቱ የሚጨቃጨቁት? ለእነሱ ጾም ቆይቶ መመገብ ስለሆነ። ስለዚህ ከዛ ሰዓት በኋላ የመብላት ነፃነት እንዲያገኝ የጾሙን ሰዓት በተመለከተ ይከራከራል ሰው። ማስቲካ ይበላል አይበላም ይላል። አሁን ማስቲካ ከነፍስ ጋር ምንም ግንኙነት የለውም። ማስቲካ ብሉም አትብሉም የሚል ትምህርት የላትም ቤተክርስቲያን። ነገር ግን ሰው ሲጾም ከስጋ ጋር ብቻ የሚያገናኘው ከሆነ በማስቲካ ጥያቄ ውስጥ ነው። አሁን ጾሙ ሊፈታ ሲል የሚጠየቅ ጥያቄ አለ። ዶሮ ስንት ሰዓት ነው የሚታረደው ይላል መጥቶ ሰው። አሁን ይሄ አጀንዳው አይደለም ቤተክርስቲያን። እውነት ለመናገር ከብት ስንት ሰዓት ነው የሚታረደው የፈለገ መጽሐፍ ብታገላብጡ አታገኙም በቤተክርስቲያን በዚህ ሰዓት ነው የሚታረደው የሚል። ምክንያቱም በጾም እርድ ስለሌለ ማለት ነው። በቃ መልሱ እሱ። በጾም ውስጥ እርድ እና ሰው ይጠይቃል። በአብዛኛው ጥያቄዎቻችን ስጋውያን እና የስጋ ስራ ላይ ያነጣጠሩ ናቸው። ስንገባ ወደ ጾሙም ስንገባ ወይም ጾሙ ራሱ ሲገባ ቅበላ እንላለን። ሲወጣ ደግሞ ፋሲካ ወይም ፍስክ እንለዋለን። ፍስክና ቅበላ የሚያነጣጥረው በቤተ ክርስቲያን ሌላ ነው። ቅበላው ከአንድ ሳምንት ቀድሞ ነው። የቤተ ክርስቲያን ዝግጅት ነው የሚደረገው። አቀባበል የሚደረግለት ጾሙ ነው። ስለዚህ በአጽዋማቱ የሚመሰገነው ምስጋና፣ የሚደርሰው ቀለም፣ ጸሎት፣ በአጠቃላይ ሊቃውንተ ቤተክርስቲያን ያን ይቀጽላሉ። የማህበር ጸሎት፣ የማህበር ቀለም፣ የማህበር ዝማሬ፣ የማህበር አገልግሎት ተራ ይወጣል። እዛ ላይ ነው ትኩረት የሚደረገው። የኛ ደግሞ ሌላ ነው። ቅበላ ብለን አሁን አልፏል እንጂ ግብግቡ ከሚሸኘው ጋር ከምንቀበለው ጋር ሳይሆን ማለት ነው። ጉዳያችን ከሚሸኘው ጋር ነው እንጂ ከምንቀበለው ጋር አይደለም።
አሁን ጾሙም ሲወጣ ልክ እንደዚሁ ነው። ጉዳያችን በጾሙ ወቅት ያደረግናቸውን ነገሮች ተከትሎ ለጾማችን ማህተም ለማስመታት እና ፍጹም ለማድረግ ሳይሆን ሩጫው ስለቆየ ታስሮ እንደተፈታ ሰው ወደዛ ወደ ቆየንበት ህይወት ውስጥ ለመግባት ነው የምንሄደው። ግን እሱ አይደለም ስርዓቱ። የብዙ ሰዎች ህይወት ጾሙን ከስጋ ጋር ብቻ ነው የሚያገናኙት፣ ግን እነሱ አይደለም። ጾም ስጋ ማድከሚያ ነው። ለምንድን ነው ስጋ የሚደክመው? ለምንድን ነው የጥሉላት ምግቦችን ማንመገበው? ምግቡ በራሱ ኃጢአት ኖሮበት አይደለም። ለምን ወተት አንጠጣም? ለምን ስጋ አንበላም? ለምን ቅቤ አንቀባም? ለምን ቅቤ አንጠጣም? ቅቤ አንበላም? ለምንድን ነው ከጥሉላት ምግቦች እንድንርቅ የተደረገው? ለምን እንራባለን? መልሱ ቀላል ነው። ስጋን ለማድከም ነው። ስጋ ለምን ይደክማል? ነፍስ የበላይነት እንድታገኝ ከስጋው ዓለም እንድትወጣ ማለት ነው። አሁን ይሄ ዓለም የስጋ ዓለም ነው። እንደፈለገ የሆኑ ስጋ በነፍስም ላይ ይፈርዳል። አሁን አንድ ሰው አንድ ስልክ ቢደወልለት ይህን ጉባኤ ትቶ ነው የሚወጣው። ነፍሱ አትፈልግም፣ ስጋው ግን መንጭቆ ይወጣል። ነፍስ ውስጥ ነች፣ መታዘዝ ነው ያለባት። እስካልተለየች ድረስ እንደ ስጋ ነው የምትሆን። ወስዶ ጭፈራ ቤት ሊከታት ይችላል። የስጋ ዓለም ነው ይሄ። ልክ አንድ ትልቅ ሰው ወይም አዛውንት ወይም ሽማግሌ ጋር አንድ ወጣት ሲሄድ እንደሚሄደው ማለት ነው። ያ ወጣት ከሽማግሌው ጋር ይዟቸው ከሆነ የሚሄደው ቀስ እያለ ነው የሚሄደው። ሲቆሙ ይቆማሉ፣ ሲቀመጡ ይቀመጣል፣ ሲራመዱ ይራመዳል። መሮጥ እየቻለ እንደሳቸው ነው የሚራመዱ። ለምን? እሳቸውን ትቶ መሄድ አይችልም። ልክ ነፍስም እንደዚህ ነች። ከዚህ ቀርፋፋ ስጋ ጋር አብራ መከሯን የምትበላው ማለት ነው። ስትለይ ነው ነፃ የምትሆኑ። ቅዳሴ እንዳትመጣ ያረጋታል። ቃል እግዚአብሔር እንዳትሰማ ያረጋታል። ጠበል እንዳትጠመቅ ያረጋታል። መጽሐፍ እንዳታነብ ያረጋታል። በእግዚአብሔር ፊት እንዳትቆም ያረጋታል። እዚያ አምጥቶ እንኳን ያስተኛታል። ድብን ያለ እንቅልፍ ይወስደዋል ሰው እዚህ መጥቶ ማለት ነው። በጣም ክፉ ነው ስጋ ካልታገል ነው። ይሄ መድከም አለበት። በምን? በጾም መድከም አለበት። በማብላት በማጠጣት አይደለም። ይሄ ችግኝ ውሃ ዛፍ ማነው ውሃ አፈር የተለያየ ማዳበሪያ ስናደርግለት ያድጋል። ብንከለክለውስ ይቀጭጫል። ልክ እንደሱ ነው መከልከል ስጋን ማለት ነው። ስንከለክለው ነፍስ ሕያዊት ስለሆነች ወደ እግዚአብሔር የበለጠ እየቀረበች ትመጣለች ማለት ነው። ግን ቅዱሳን ወደ እግዚአብሔር እየቀረቡ ሲሄዱ ይሄ የጾም ስርዓት ሁሉ ይነሳል ከነሱ። ይሄን ብላ ይሄን አትብላ ከሚለው ስርዓት ውጪ ነው የሚወጡት። በልተው ጠግበው ለመቆረብ ይገባሉ ቅዱሳን ማለት ነው። መላእክት ናቸው የሚከለክሏቸው። ከዚህ ስርዓት ውጭ ይሆናሉ። እኛ ገና ስለሆነ እዚህ ስራ ውስጥ ያለው ግን ስጋችን የእውነት ደክሟል ወይ ነው እየጾም ደክሟል። ለሐሜት ብርቱ አይደለም፣ ለነገር ብርቱ አይደለም፣ ደክሟል። ለተንኮል ብርቱ አይደለም፣ የእውነት ደክሟል። እየቆየን ነው የምንመገበው ወይ ስጋችን እያደከመ ነው? እሱ ነው ትልቁ ጉዳይ ማለት ነው። ጾም እንደዛ ስትሆን ቁስልን ነው የምትፈውሰው። የትኛውን ቁስል? የነፍስን ቁስል ትፈውሳለች። የነፍስ የበላይነት ወደ እግዚአብሔር የመቅረብ እድሏ እየሰፋ ይሄዳል ማለት ነው። እሱን ነው የምንነጋገረው። መነሻ የምናደርገው የመጽሐፍ ቅዱስ ክፍል የማቴዎስ ወንጌል ምዕራፍ 22 ቁጥር 37 ላይ ያለውን ቃል እንደዚህ ይላል። ጌታ አምላክህን በፍጹም ልብህ በፍጹም ነፍስህም በፍጹም አሳብህም ውደድ ይላል። ሶስት ነገር ነው የተናገረው። ተናጋሪው ራሱ ክርስቶስ ነው። ጌታ አምላክህን በፍጹም ልብህ በፍጹም ነፍስህ በፍጹም አሳብህ ፍጹም 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 የሚል ቃል ነው። ሙሉ ለሙሉ ማለት ነው። በፍጹም ልብህ በፍጹም ነፍስህ በፍጹም አሳብ። ሰውየው የሚቀረው ነገር የለም። የሚቀረው ልብሱ ነው። የሚቀረው ተራ ነገር ነው። ማንነቱ በሙሉ እዚህ ውስጥ አለ። በዚህ ሁሉ ውደደው። ይሄንን ትምህርት ያስተማረው ክርስቶስ ነው። ይሄ ትምህርት የተሰጠው ሰው ራሱን አዋቂ ነኝ ብሎ የሚያመጻድቅ አንድ ባለሀብት ባለጸጋ ምሁር በዘመኑ ማለት ነው የሆነ ሰው ለፈሪሳዊው የተሰጠው ምላሽ ነው። ይሄ ሰው ሙሉ ታሪኩን ስታነቡት በማቴዎስ ወንጌል ምዕራፍ 22 ከቁጥር 35 ከፍ ብላችሁ ሁለት ቁጥር
ወደ ላይ ከፍ ብላችሁ ስታነቡ እንደዚህ ይላል። ከነሱም አንድ ሕግ አዋቂ ይላል። ልብ አድርጉ። ምሁር፣ ሕግ አዋቂ፣ እንዳሁኑ ፕሮፌሰር፣ ሊቅ የሆነ ሰው ወደ ክርስቶስ መጣ። ምን ሊያደርግ? ሊፈትነው ይላል። ግን ክርስቶስ በዚህ ተራ ሰው ይፈተናል እንዴ? በጭራሽ። በዲያብሎስም አይፈተንም። ግን ዲያብሎስ ሊፈትነው ቀረበ ይላል። ይሄም ሰው ሊፈትነው መጣ። ምን ማለት ነው? ሰውየው ስለመሰለው ነው። ክርስቶስን ለመፈተን የመጣ ስለመሰለው ነው ሊፈትነው የተባለው እንጂ ክርስቶስን መፈተን አይቻልም። በሰውየው ተገብቶ ነው ጸሐፊው የጻፈው። ዲያብሎስም ሊፈትነው ቆመ። ዲያብሎስ የሚፈትነው ስለመሰለው ነው፣ ጅል ስለሆነ ማለት ነው። ዓለሙን በሙሉ ዛፉን፣ ሳሩን፣ ቅጠሉን፣ ወርቅ፣ ብር፣ አልማዝ፣ እንቁ አድርጎ አሳየው ይላል። ክርስቶስ እንደዛ አድርጎ አይ፣ ዲያብሎስ ግን ይመስለዋል፣ የቀየረ መስሎታል። ሌላው ላይ የለመደው ክርስቶስ ላይ ያደረገው ስለመሰለው ክርስቶስ የሚያየው እንደዛው። አንዳንድ ሰዎች እንደዚህ ናቸው። ቆይ ገሌላ አታለው ብሎ ይመጣሉ። የተታለላቸው ይመስላቸዋል። አንዳንዱ ታዝቦ ጅል መሰልኩት ይላል በልቡ እኮ ሰው ይታዘባል። የሆነ ነገር ስትረፍ ምን አይነት ወሬኛ ነው? ዝም ብለህ ስትቦተረፍ ታዝቦ የተናገርከውን ነገር የሰማ መስሎ የሚያባረር ሰው አለ። አንዳንዴ ውርደት ላይ እንወድቃለን። እና ክርስቶስም ጋርም ሲመጡ ሰዎቹ የሚያውቃቸው አይመስላቸውም። እና ሊፈትነው መጣ ይላል። ሊፈትነው የመጣው እሱ የመሰለው እሱ ስለሆነ ሊፈትነው መጣና እንዲህ አለው ክርስቶስን፣ ከሕግ ማናችይቱ ትእዛዝ ታላቅ ናት ብሎ ጠየቀ። ይሄ ሰው የሕግ ምሁር ነው። ከሕግ የቱ እንደሚበልጥ ካላወቀ እንዴት የሕግ ምሁር ይባላል? በጣም ይደንቅ ነው። ያውቀዋል። የተረገመ ነው። አውቆ ነው የሚመጣው። እንደዚህ የሚያደርጉ ምዕመናን አሉ። መምህራንን ባገኙ ቁጥር ጥያቄ ይጠይቃሉ። ጥያቄውን እኮ መልሱን ያውቁታል፣ ተመልሶላቸዋል። መምህር ባገኙ ቁጥር አሳ ይበላል አይበላም ብለው ይጠይቋል። እነዚህ ሰዎች አንድም እየበሉ ነው፣ ካልሆነ ደግሞ ለመብላት አኮብክበዋል ማለት ነው። ስለዚህ እስካሁን አሳ ይበላል የሚል መምህር አላገኙ። አይበላም ነው የሚለው። ስለዚህ ይጠይቁታል። ያኛውን አይበላም፣ ይሄ አይረባም። ቆይ ሌላ መምህር ይበላል አይበላም? አይበላም፣ ይሄ አይረባም። ይበላል የሚል እንደነሱ አይነት ሰው እስከሚያገኙ ድረስ ይጠይቃሉ። ከዛ አንዱ የተረገመ ይበላል፣ ይሄ አሁን እኮ ያመጡት ነው ይላቸዋል። ይሄዋ መምህር ገሌ ነግሮኛል ይላል። ይቀጥላል። ሰይጣን ደግሞ ያመቻችለታል። በሱ ልክ አሰፉት ያስቀምጥለታል እንጂ ለእውቀት አይደለም ብዙዎች የሚጠይቁት ማለት ነው። ይሄም ሰው ለእውቀት አይደለም፣ ከሕግ የትኛይቱ ታላቅ ናት ብሎ ጠየቀው። ክርስቶስ መለሰለት በትህትና። ለምን? በዚህ ሰው ጥያቄ፣ በዚህ ሰው ሀሳብ ውስጥ እኛ ስላለን ማለት ነው። እኛን እያሰበ ነው የሚመልሰው ክርስቶስ። ሌሎች ሰዎች መጥፋት የለባቸው። ስለዚህ በትህትና ምን የመልስለት? ይኸው ዛሬም አንብበናል። በክፋት አልመለሰለትም። የትኛው ይበልጣል ብሎ ጠየቀው። ኢየሱስ እንዲህ አለው፣ ጌታ አምላክህ በፍጹም ልብ፣ በፍጹም ሀሳብ፣ በፍጹም ነፍስ ውደድ። ታላቂቱና ፊተኛይቱ ትእዛዝ ይቺ ናት አለውና ሁለተኛይቱም ይችን ትመስላለች። እርሷም ባልንጀራህን እንደ ነፍስህ ውደድ የምትለው ናት። በእነዚህ በሁለቱ ትእዛዛት ሕግም ሁሉ ነቢያትም ተሰቅለዋል ማለት ተፈጽመዋል። ሕግ ሁሉ በእነዚህ በሁለቱ ይፈጸማሉ። ፍቅረ እግዚአብሔር፣ ፍቅረ ቢጽ ይሏቸዋል ሊቃውንት ቤተክርስቲያን። በሁለቱ ሕግ ሁሉ ይፈጸማል። ኦሪቱ፣ ነቢያቱ። ወደ አዲስ ኪዳን ስንመጣ የክርስቶስን ወደዚህ ምድር መውረድ ይሄ ነው። እኔ ግን አሁን ርዕሴ ይሄ አይደለም። የተናገረው ንግግር ላይ ወደ ጾም ወስደን የምናመጣው ሀሳብ ስላለ እግዚአብሔርን እንዴት ውደደው ነው ያለው? በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሀሳብ ውደደው። ምን ማለት ነው ይሄ? ወበኩሉ ነፍስከ የሚለው ሊቃውንቱ በፍጹም ነፍስ፣ በነፍስ ሁሉ ውደድ ማለት በሰውነት ሁሉ ውደደው ማለት ነው ይላል። ወበፍጹም ነፍስከ ማለት በፍጹም ነፍስከ ማለት በሰውነት በሙሉ ውደደው። ጥሩ። ለጾም ስናመጣውስ በፍጹም ነፍስ ማለት በመላው ማንነት፣ በአንተነት፣ በመላው አካል ጾመው ማለት ነው። ጾም ነፍስ እሷ ነች።
ሁሉም ጋር አለች። ጣታችን ጋር አለች፣ ፀጉራችን ጋር አለች፣ እጃችን ጋር አለች፣ እግራችን ጋር አለች። ነፍስ የሌለችበት ቦታ የለም። በመላው አካላችን ተዋህዳ ያለች። በጣም ጥሩ። አንዳንድ ሰው ሲጾም ሆዱን ብቻ ነው የሚያሰበው። ሆድ ይራባል የተወሰነ ጊዜ፣ ቀጥሎ ይሞላል። በቃ ሌላ ነገር የለም። ምላሱ ሙሉ ነው፣ ጣቱ ሙሉ ነው፣ ልቡ ሙሉ ነው፣ ጡንቻው ሙሉ ነው። አይጎልም እሱ። ሆዱን ብቻ ያስረባል። ከተወሰነ ሰዓት በኋላ ይመገባል። ምንም ልዩነት የለውም። ህይወቱ አይቀየርም። የሚተኛበት የሚነሳበት ሰዓት አይቀየርም። የሚያነባቸው አይቀየሩም። የሚያያቸው ነገሮች አይቀየሩም። የሚናገራቸው ንግግሮች አይቀየሩም። እግዚአብሔር ፍቅር ነው የሚል ቲሸርት ለብሶ ምን አባይ ታባይ ነው መንገድ ላይ ማለት ነው። በጣም የሚያሳዝን ምናችንም አይቀየርም። ወደ ውስጥ አልገባም። ስጋችን ነው እየጾም ያለው ማለት ነው። እግዚአብሔር ከዚህ ይሰውረን ሁላችንም። በደንብ ነው መስማት ያለብን። ከደከምን አይቀርም፣ ከለፋን አይቀርም፣ ከጾምን አይቀርም። በደንብ ነው። በፍጹም ነፍስ ማለት በመላው ሰውነት ከጾም ጋር ሲሆን በፍጹም ነፍስ ወይም ሰውነት ማለት ምን ማለት ነው? እሱን ነው የምንነጋገረው። እኔ አሁን ጾም ማለት ምን ማለት ነው? ጾም መቼ ተጀመረ? የጾም ጥቅም ምንድን ነው እያልኩ ዝርዝር ውስጥ አልገባም። መነሻ ታሪኩ እሱ ነው። ግን ስለምናውቀው ጾም ውስጥ ስለሆንን አውቀን እየጾምን ነው ተብሎ ስለሚገመት ወደዛ ላይ ነው። አሁን ጾም ቁስለ ነፍስን ትፈውሳለች ሲባል፣ የፈቲውን ኃይል ታደክማለች ሲባል፣ የኃጢአት ስርየት ታሰጣለች ሲባል በስጋ ምን ጾመው ጾም ብቻ አይደለም። ስጋ ሲደክም ነፍስ ወደ እግዚአብሔር ስትቀርብ የሚመጡ ነገሮች ስለሆኑ እነዚህ በጣም ከባድ ምስጢር ነው የጾም ምስጢር። አንዳንዱ ገና ተራ ነገር ላይ ይከራከራል። መጾም ይቻላል አይቻልም? ጾም በመጽሐፍ ቅዱስ ተፈቅዷል አልተፈቀደም? ኢየሱስ ከጾመ እኔ ምን ያደርግልኛል? አሁን በቅርቡ አንድ ፓስተር የጻፈውን አይቻለሁ ፌስቡክ ላይ ለጥፎ እኛ ክርስቶስ ጾሟል ብለን አንጾምም ይላል። ልቡን ሞልቶ ማለት ነው። ይሄ ከባድ ክህደት ነው። ክርስቶስ ስለ ጾመ አንጾምም ይላል። በጣም የሚደቅ ክርስቶስ ያደረገውን ማናደርግ ከሆነማ ስብስቡ የጥያቄ ምልክት ውስጥ ነው ማለት ነው። ምክንያቱም ክርስቶስ ብሏላ በእኔ ያመነ እሱ እኔ የማደርገውን ምን ይላል? ያደርጋል። እሱ ብቻ አይደለም ከዚህም በላይ ያደርጋል ይላል። እኛ ክርስቶስ ያደረገው ነው የምናደርገው። ስለ ጾመ ነው የምንጾመው። ክርስቶስ ስለ ጾመ አንጾምም ማለት ትዕቢት ነው። ሃይማኖተኛ ስትሆን ነው ክርስቶስ ጾሟል ብለህ የምትጾመው ይሉን አይደለም። ሃይማኖተኛ መሆንም ወንጀል አይደለም። መጽሐፍ ነው የሚለው። ስለ ሃይማኖት ይናገራል። እምነት ሃይማኖት ምን እንደሆነ ፈትፍቶ ነው የሚናገረው። ስትጾሙ እንደ ግብዞች አትጣውሉ ብሎ ነው የሚጀምረው መጽሐፍ ቅዱስ። ጾም ያስፈልጋል አያስፈልግም የሚለውን ጥያቄ ዘሎታል፣ አይመልሰውም እሱ። ጾም እንዳለ አረጋግጦ ስትጾሙ ካለ ስርዓቱን ነው እየነገረን ያለው። በትዕቢት እንዳትጾሙ፣ ለሰው በመታየት እንዳትጾሙ፣ ለተሪዮ እንዳትጾሙት። አንተ ግን ስትጾም በስውር ላለው አባት ስትጾም በግልጥ ይከፍላል ይላል። የማቴዎስ ወንጌል ምዕራፍ 6 ላይ ተጽፏል። ብዙ ጅላጅል ስለ ጾም መፈቀድ አለመፈቀድ ነው የሚያወራው አይደለም። ስለ ስርዓቱ ነው የሚነግረን መጽሐፍ። እዛ ውስጥ አልገባም። እኔ ምን ማለት ነው እንዴት ነው መጾም ያለብን የሚለው ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ ውደድ። በፍጹም ነፍስ ማለት በፍጹም ሰውነት የሚቀር ነገር የለም ስትጾም ማለት ነው። በፍጹም ነፍስ መጾም፣ በፍጹም ነፍስ ማገልገል፣ በፍጹም ነፍስ ማስቀደስ፣ በፍጹም ነፍስ መዘመር አያደክምም፣ አያሰለችም። ሰው በፍጹም ነፍሱ ከሆነ የሚያገለግለው በአገልግሎቱ አይደክም፣ ኡፍ አይልም። በፍጹም ነፍሱ ከሆነ የሚጾመው ጾሙ አይከብደው። በስጋው ብቻ ከሆነ ግን ቅድም እንደነገርኳችሁ ነው፣ ይደክማል። በጣም ከባድ ነው። ብዙ ምሳሌዎችን ማየት ይቻላል ከመጽሐፍ ቅዱስ። አንድ ደግሞ ከአዋልድ መጽሐፍት ከመጽሐፍ ቅዱስ ከተወለዱት ቅዱሳት መጽሐፍት ደግሞ አንድ ታሪክ ጠቅሰን ትምህርታችንን እናጠቃልላለን። ለምሳሌ ከመጽሐፍ ቅዱስ የሶስቱ ሕፃናት ታሪክ በጣም የሚገርም ነው። እንዴት ታመሙ? እንዴት ከሳት ወጡ? ስለምንድን ነው ቅዱስ ገብርኤል የታዘዘላቸው? መጠየቅ አለብን።
እንዴት ነው በቅጽበት እሳት ውስጥ የተገኘው ቅዱስ ገብርኤል? ምን ቢሉት ነው? እንዴት ቢወዳቸው ነው? ንጉሱ ወደ እሳት ሲያስጥላቸው ሶስቱን ሕፃናት አብሯቸው እንዴት ቅዱስ ገብርኤል ገባ? በዛ ቅጽበት እንዴት በመካከላቸው ተገኘ? የዚህ ስለ ፈለክ ተመራማሪዎች ስለ ከዋክብት፣ ስለ ፀሐይ፣ ስለ ፊዚክስ የሚነግሩ ሲያስተምሩ ሰምታችኋቸው ከሆነ እነዚህ ጋላክሲ የከዋክብት ክምችቶች እናያለን ሰማይ ላይ እና በከዋክብቱ መካከል ክፍተት አለ። ከአንዱ ኮከብ ወደሚቀጥለው ኮከብ በመካከል ክፍተት አለ። በጣም የተጠጋጉ ይመስለናል እንጂ ሰፊ ክፍተት አለ። ክፍተቱ ይላሉ የዚህ አውድ ምሁሮች በአንድ ኮከብና በሌላኛው ኮከብ መካከል ያለው ክፍተት በፀሐይ ፍጥነት ይላሉ። በፀሐይ ፍጥነት ማለት በጣም በስፒድ በፍጥነት ብንሄድ ልክ እንደ በፀሐይ ፍጥነት ብንሄድ ዘመናትን ይፈጃል ይላሉ። እዛ ለመድረስ ዘመናት ነው። አሁን በመኪና 120 180 ስንሄድ እንኳን ከዚህ በፊት 2 ሰዓት እንሄድበት የነበረውን መንገድ በ30 ደቂቃ እንገባለን። በፀሐይ ፍጥነት ደግሞ አስቡት። ዘመናት ማለት 10 ዓመት 20 ዓመት 30 ዓመት ነው የሚፈጀው በአንድ ኮከብና በአንድ ኮከብ መካከል ያለው ርቀት። ጥሩ እሺ፣ ቅዱስ ገብርኤል ከየት ነው የመጣው? ከዚህኛው ፕላኔት ውጪ ነው። ምክንያቱም ነግሮናል። እሱ እነዚህ ከዋክብት ጋር አይደለም ያለው፣ ይሄ የምናየው ሰማይ ጋር አይደለም እሱ ያለው። ነግሮናል ቅዱስ ገብርኤል። እኔ በማፊት የምቆመው ማን ነኝ ነው? በእግዚአብሔር ፊት የምቆመው ገብርኤል ነኝ ነው። እዚያ አይደለም የእግዚአብሔር ዙፋን፣ መንበረ ጸባዖት ነው። ከዛ ነው ከዚህኛው ፕላኔት ውጪ ነው የመጣው እሱ። ግን ሰዓት ውስጥ ሲገቡ አብሯቸው ገባ። እንዴት ቢፈጥን ነው? በአንድ ኮከብና በሚቀጥለው ኮከብ ዘመናት ይፈጃል እያሉ እንዴት ነው ቅዱስ ገብርኤል ከዚህ ፕላኔት ውጪ መጥቶ በቅጽበት በመካከላቸው የገባው? አይመረመርም፣ በጣም አይመረመርም። አንዳንድ ጅላጅ ቅዱስ ገብርኤል የት ነው የሚገኘው ይላል። ሐዋሳ ነው የሚገኘው ወይስ እዚህ ናዝሬት ነው የሚገኘው ወይስ ቁልቢ ነው? ቅዱስ ገብርኤል የት ነው የሚገኘው ይላል። የመጨረሻ ጅልነት ሙትቻ ነው። ቅዱስ ገብርኤል ሁሉም ቦታ አይገኝም እያለ እሱ ግን በቴሌቪዥኑ ስክሪን ሲያወራ ምን ይላል? ከስር በሚተላለፈው አካውንት ጣል ጣል አድርጉልኝ ይላል። እንደሚተላለፍ በምን አወቀው? እሱ ያለው የሆነ ስቱዲዮ ውስጥ ነው አይደል? በምን አወቀው? እሱ የሰራው ተራ ጭንቅላት የሰራው እንኳን ዓለም ይደርሳል ይላል። አየው፣ ገብርኤል እንዴት ነው የማይደርሰው? በጸጋ አለ፣ በልመና በመስማት አለ። ሐዋሳ የምትለምነው ይሰማል። ገብርኤል እዚህ የምትለምነው ይሰማል። እንደ እግዚአብሔር ምሩ ነው ስፉ ነው አላልንም። በረድኤት በበረከት ግን ይገኛል፣ በመስማት ይገኛል። እኔ እኮ በዙ ወይ በሆነ ሶፍትዌር አሜሪካን ሀገር አውሮፓ ያሉትን በሙሉ ሰብስቤ አወራቸዋለሁ። በሙሉ ሰው በሰራው ቴክኖሎጂ ማለት ነው። እንዴት ነው እግዚአብሔር የፈጠራቸው ቅዱሳን መላእክት በፈለጉት ሰዓት እንዲገኙ የሚያደርገው? በራሳቸው እውቀት እንኳን ትሞግታቸዋለህ። በፀሐይ ፍጥነት ዘመናት ይፈጃል እያሉ ቅዱስ ገብርኤል እንዴት ነው በባቢሎን ምድር የተገኘው እሳት ውስጥ? ከባድ እኮ ነው። አይመረመርም። በጣም ረቂቅ ነው። የዚህ ቤተክርስቲያን ልጆች ስላደረገ አምላካችን ክብር ምስጋና ይግባው። በጣም እድለኞች ነን። መቅረብ፣ መጠጋት፣ ሊቃውንቱን መስማት፣ ቅዱሳት መጽሐፍትን ማንበብ ነው የሚጎድለን። እንደ ዘመኑ ቴክኖሎጂ ሾርት ከት ነው የምንወደው። የሆነ ነገር አሁኑ እንዲደረገ የምንፈልገው አይደለም። 5500 ዘመን ሲፈጸም ነው ያዳነ ክርስቶስ። ድነት ፕሮሰስ ነው፣ ሂደት ነው። እና እነዚህ ህፃናት ሲድኑ እንዴት ነው ያዳናቸው? ቀድሞ ነበር ዝምድናቸው። ለትምህርት ንጉሱ ሲመለምላቸው ከኢየሩሳሌም ወደ ባቢሎን ምድር ተማርከው ከመጡ በኋላ ሜልዳር ለተባለው የትምህርት ቤቱ ኃላፊ እነዚህ 3 ህፃናት አስረከባቸው። አናንያ፣ አዛርያ፣ ሚሳኤል። እኔ ከምመገበው ማዕድ እየተመገቡ 3 ዓመት እንዲማሩ በጣም ለብርቱ ሚስጥር ስለምፈልጋቸው አስተሳሰባቸው እውቀታቸው የሰላ ስለነበር ንጉሱ አስተምሮ ሊሾማቸው ፈልጎ በልዩ በቪአይፒ ማለት ነው እንዲማሩ ፈቀደ። ከኔ ማዕድ ከኔ መሶብ ነው ያለው። ከቤተ መንግስት ይብሉ አላለም። ከቤተ መንግስትማ ወፉም ዝንጀሮም ጦጣውም ይበላል። ከኔ መሶብ ነው ያለው። ይገርም እኮ ከኔ መሶብ ላይ ምግብ እየተሰጣቸው እንዲማሩ አለ። ስኮላርሺፕ ምን ነው ማለት ሜልዳር ይሄን ትእዛዝ ተቀብሎ ብሉ አላቸው። አንበላም። ለምን? እኛ ጠጁን ጮማውን አንበላም።
ሀገራችን ኢየሩሳሌም ተመዝብራ ህዝቡ ተማርኮ እግዚአብሔርን በማያምኑ ሰዎች መካከል ሆነ እኛ ይህን እየተመገብን በቤተ መንግስት በምቾት በድሎት አንኖርም። ለእኛ ጥራጥሬና ጥቂት ውሃ ብቻ ስጠን፣ ሌላውን አንመገብም። እንዴ ይሄንንማ ከሰጧችሁ ትከሳላችሁ፣ ይሄንንማ ከሰጧችሁ ትደክማላችሁ። ያን ጊዜ ደግሞ ንጉሱ እኔ ገድሎ ያሰናብተኛል፣ መብላት አለባችሁ ግድ ነው አላቸው። ፍርሃት ይሄ ከሆነ 10 ቀን ሞክረን አሉት። ጥራጥሬ ስጠንና ለ10 ቀን ብቻ አንተ ለሌላ ሰው ሳትናገር ከ10 ቀን በኋላ በቤተ መንግስቱ ካሉ ተማሪዎች እና ከኛ አውጥተህ ተመልከተንና ከዛ በኋላ ትፈርዳለህ አሉት። አንብቡት እናንተ ትንቢተ ዳንኤልን ከምዕራፍ 1 ጀምሮ። ዳንኤል በንጉሱ መብልና በሚጠጣው ጠጅ እንዳይረክስ በልቡ አሰበ። እንዳይረክስ የጃንደረባውን አለቃ ለመነ። የትምህርት ቤቱ ዲን ማለት ነው፣ ሜልዳር ይባላል። እግዚአብሔር በጃንደረባው አለቃ ፊት ለዳንኤል ሞገስና ምሕረት ሰጠው። የጃንደረባው አለቃ ዳንኤልን መብሉንና መጠጡን ያዘዘላችሁ ጌታዬ ንጉሱን እፈራዋለሁ፣ በዕድሜ እንደናንተ ካሉ ብላቴኖች ይልቅ ፊታችሁ ከስቶ ያየ እንደሆነ ከንጉሱ ዘንድ በራሴ ታስፈርዱብኛላችሁ አለው። ዳንኤልም ሶስቱን ወክሎ የሚናገረው ነቢዩ ዳንኤል የጃንደረቦቹን አለቃ በዳንኤልና በአናንያ በሚሳኤል በአዛርያ ላይ የሾመውን ሜልዳርን እኛን ባሪያዎችህን 10 ቀን ያህል ትፈትነን ዘንድ እንለምናለን፣ የምንበላውን ጥራጥሬ የምንጠጣውን ውሃ ብቻ ይስጡናል። ስንት ቀን? 10 ቀን። አሁን በጾመ ፍልሰታ በጥራጥሬ በባቄላ ይጾማሉ ኢትዮጵያውያን። አስቀድሳችሁ ስትወጡ ባቄላ የነፈረ ባቄላ አይደል የተቀቀለም በውሃም የተዘፈዘፈ የሚሰጡ እናቶች አሉ አይደል በየዛፉ ስር። አሁን እኛ ግን ክፋታችን እሱንም እንበላለን፣ ዳቦውንም እንበላለን፣ እንጀራም ከተሰጠ እንበላለን። እኛ ግን እሱ አስቀድሶ ለወጣ ያችን ቀምሶ የሚውል በጣም የሚገርም በዛ ነው የሚውሉት ብዙዎች። በባቄላ ውስጥ ራሱ ጨው ያደርጉበታል፣ ውሃ ጥም እንዲያስቸግራቸው በጥም እንዲሰቃዩ ማለት ነው። እና በውሃ ብቻ ያደርጉታል። አንዳንዴ ደግሞ ጨው ሳይከቱ በውሃ ብቻ ይዘፈዝፉታል ጥሬውን ማለት ነው። እና በሽምብራ መጾም በጥራጥሬ መጾም መጽሐፍ ቅዱስ ነው የነገረ። ራስን መቅጣት መጽሐፍ ቅዱስ ነው የነገረ። ከመጽሐፍ ቅዱስ ውጪ የሆነ ትምህርት የላትም ቤተክርስቲያን። 10 ቀን ፈትነን ከዚያ በኋላ የእኛን ፊትና ከንጉሱ መብል የሚበሉትን የብላቴኖቹን ፊት ተመልከት፣ እንዳየኸው ሁሉ ከባሪያዎች ጋር የወደድከውን ወስን አሉት ይላል። ከዛስ ይሄን ነገሩት። 10 ቀን ጥራጥሬ ሰጣቸው። ከ10 ቀን በኋላ በቤተ መንግስት ምግብ የሚቀማጠሉትን ተማሪዎችን ጥራጥሬ የተመገቡትን 3ቱን 4ቱን ከዳንኤል ጋር አወጣቸው። የነሱ ይላል ከ10 ቀን በኋላ ከንጉሱ መብል ከበሉት ብላቴኖች ሁሉ ይልቅ ፊታቸው አምሮ ስጋቸው ወፍሮ ታየ። ሽምብራው እንዲያወፈረች ጥራጥሬው እንዲያወፈረች ስጋቸው ወፍሮ ታየ። ፊታቸው አምሮ ጾም አያከሳም፣ ጾም አያሳምንም የነፍስ ጾም ከሆነ። ከዛስ 3ቱን ዓመት በጥራጥሬ ቀጠሉ። ተምረው ጨረሱ፣ ተመረቁ፣ ባለስልጣን ሆኑ። አንተ ብታመልከውን አምላክ አናመልክም አሉት። ይሉኝታ የለም። ስላስተማርከን የራሱ ጉዳይ ነው፣ ስላበላን የራሱ ጉዳይ ነው። አንተ ላመልከው የምታመልከውን ጣዖት ግን አናመልክም የራሱ ጉዳይ አሉት። ወረወራቸው አለ እሳት ውስጥ እና ቅዱስ ገብርኤል ተወርውሮ ገባ። ከ3 ዓመት በፊት አብረውት ነበሩ። እንዴት ይረሳቸዋል? ያዳናቸው ጾማቸው ነው፣ ጸሎታቸው ነው። ከመንገድ አግኝቶ መሰለ እንዲያወጣቸው አብረው ነበሩ። እነዚህን እንዴት ነው እግዚአብሔር በእሳት ተለብልበው እንዲሞቱ የሚፈርድባቸው? 3 ዓመት በመከራ ውስጥ አሳልፈዋል። የቤተ መንግስቱ ምግብ ሳያሳሳቸው ሳይሸታቸው፣ ሹመቱ ሽልማቱ ሳያጓጓቸው እግዚአብሔርን በጨለማ ውስጥ እያመለኩት 3 ዓመት ቆይተዋል። ተወርውሮ ገባ ቅዱስ ገብርኤል ወዳጆቹ ያድናቸው ማለት ነው። ጾማቸው የነፍስ ጾም ነበር። አተረፋቸው። ቆይቶ መብላት ብቻ አልነበረ፣ እምቢ ማለት የመተው የመናቅ ነበር። በእምነት የተደረገ ጾም ነበረ። እምነታቸው እንዳይረክሱ ማሰባቸው። መርከስ አንፈልግም። ይሄ የጣዖት ምግብ እየበላ መርከስ አንፈልግም ማለት የተቀደሰ ነው የኛ ሰውነት አንፈልግም ማለት
በቃ መጾም እንደዚህ በዚህ ወቅት መብላት ይሄ በሰማይ ላይ የሚበራ አሞራ ምን አንሳ ነው ይባል ምን አንሳ የሚገርም እኮ ጥንብ አንሳ። ሁሉም ሰው ሲጾም የሚለቃቅም እንደሱ በሆነ እሱ የተራረፈው ነው የሚለቃቀመው ጥንቡን የሞተው ሁሉ ማለት ነው። ሰው ጾም ነው ብሎ የተወውን የሚለቃቅም ሰው እንደዛ ነው። እነሱ እንደዛ አልነበሩ፣ ንቀውት ትተውት ማለት ነው። አንዱም እናንተ የትንቢተ ዳንኤልን በሰፊው አልቦት አንደኛው መጽሐፈ ስንክሳር የታኅሳስ ወር መጽሐፈ ስንክሳር የታኅሳስ ወር አሁን ጎግል ላይ ሰርች አድርጉና ቤታችሁ ሁሌ ጠዋት ስንክሳርን ብታነቡ ጥሩ ነው። አሁን በአማርኛ ሰርች ብታደርጉትም ጎግል ያወጣል። መጽሐፈ ስንክሳር ብላችሁ ብትሰጡት ያወጣላችኋል። የየዕለቱ አሁን ወሩ ጥር ነው። በየቀኑ ጠዋት የብዙ ቅዱሳን ታሪክ ላይ ያለው በአንድ ቀን የሚውሉት ማለት ነው። አንዱን እንኳን አንብባችሁ ብትወጡ በጣም የተለየ ከህይወታቸው ትማራላችሁ። ስማቸውን በመጥራታችሁ ትባረካላችሁ። በቃል ኪዳናቸው እግዚአብሔር ይጎበኛችኋል። ሌላ ነገር ከማንበብ እነዚህን እያነበባችሁ ብትወጡ ጥሩ ነው። በቤተክርስቲያናችን በየጊዜው የሚነበብ መጽሐፈ ስንክሳር ቤት ስትገቡ አንብቡት። አሁን ስሙ። ታኅሳስ 13 ቀን የሚነበብ ነው። እንደዚህ ይላል። አባ መቃርስ የሚባል አንድ ባህታዊ መናኝ ነበር። በቤተክርስቲያናችን በተለይ ወደፊት መጥቶ ታሪካቸው የሚታወቁ 3 ታላላቅ መቃርሶች አሉ። አንዱ ይሄ ምንኩስናው መስራች ከአባ እንጦንስ ቀጥሎ ያለው መቃርስ ወይ መቃሪዎስ ነው። ሁለቱ ደግሞ በተጋድሎ የሚታወቁ ናቸው እና በተጋድሎ ከሚታወቁት አንዱ ነው ይሄ መቃርስ። ይህ አባት ከሕፃንነቱ ጀምሮ ቅዱሳት መጽሐፍትን መረመረ ይላል፣ አነበበ። መጽሐፍትን አንብቦ ሲጨርስ ለአቅመ አዳም ሲደርስ 3 ነገሮችን አገኘ ካነበባቸው መጽሐፍቶች ውስጥ። አንደኛ ይሄ ዓለም እንደሚያልፍ ተረዳ። ዓለም ማለት የጣራው ግድግዳው አፈሩና ዛፉ ብቻ ሳይሆን ኑሮው ማለት ነው። ሽልማቱ፣ ሹመቱ፣ እውቀቱ፣ ሀብቱ፣ ድህነቱ ምናምኑ የዓለም የሚሰጠን ሚዛን በሙሉ ያልፋል። ወፍራም፣ ቀጭን፣ ያገባ ያላገባ የሚለው ማለት ነው። የዓለም ስታንዳርዱ ደረጃው በሙሉ እንደሚያልፍ ተረዳ። ያልፋል። አሳዳጅ የለም፣ ተሳዳጅ የለም፣ አሳሪ የለም፣ ታሳሪ የለም፣ ድሃ የለም፣ ሀብታም የለም። ሁሉም አንድ ቋት ውስጥ ይገባል። ያልፋል። ይሄን ተረዳ። ሁለተኛ ኃጥአን እንደሚፈረድባቸው አወቀ። በግራ እንደሚቆሙ ወደ ገሃነመ እሳት እንደሚወርዱ አወቀ። ሶስተኛ ጻድቃን እንደሚፈረድላቸው በቀኝ እንደሚቆሙ ወደ መንግስተ ሰማያት እንደሚገቡ ተረዳ። 3 ነገሮችን አወቀ። ከዛስ እኔ አሁን የአባቴን ሀብት ንብረት ወልጄ ከብጄ መኖር እችላለሁ። ነገር ግን እግዚአብሔር መጥቶ ዓለምን የሚያሳልፈው ከሆነ ኃጢአተኞችን የሚቀጣ ጻድቃንን ደግሞ የሚሸልማቸው ከሆነ ከአሁኑ ከእግዚአብሔር ጋር መኖር ይሻለኛል ብሎ መረጠ። የእሱ መንገድ ነው። አልፈልግም፣ የዚህን ዓለም ኑሮ አልፈልግም፣ ያልፋል። ስለዚህ ኃጢአት ላለመስራት እየተጠነቀቁ እግዚአብሔር ሲመጣ እንዳይፈርድብኝ ከእሱ ጋር መኖር ይሻለኛል አለ። ምን ላድርግ አለ? መመነን ይሻላል አለ። መነነ ማለት ነው። ወደ አንድ ትልቅ ገዳም ከከተማው በጣም ሩቅ ወደሆነ ገዳም ሄደ። ልም ያነበረ ማንም ሰው አይመጣም ብሎ የሚያስብበት በእግዚአብሔር ፈቃድ ምንኩስናውን ተቀብሎ በምናኔ መኖር ጀመረ። ከዕለታት አንድ ቀን በዛ ገዳም ሰዎች ለክብረ በዓል ሲመጡ ተመለከተ። እኔ ሩቅ ነው ብዬ አስቤ ነበር፣ ለካ ሰው ይመጣላልና አሁንም ከሰው ለመሸሽ የገዳሙን ማህበረሰብ አስፈቅዶ የ10 ቀን መንገድ ወደ ውስጥ ወደ በረሃው ገባ። የ10 ቀን ጉዞ በጣም በብርቱ ተጓዥ ነው። 10 ቀን ሲሞላው ተጉዞ አንድ ቦታ አገኘ። እዛ ቦታ ላይ 4 ነገሮች አሉ። አንደኛ ዋሻ አገኘ። ሁለተኛ ውሃ አገኘ፣ ምንጭ እዛው አካባቢ። ሶስተኛ ዛፍ እና ፍሬ ያለው ፍሬው ደግሞ የሚበላ ዛፍ አገኘ። 3 አራተኛ ያን ፍራፍሬ የሚመገቡ ደግሞ ቆቆች አገኘ። ስንት ነገር አገኘ አልኳችሁ? አንደኛው ዋሻ፣ ሁለተኛው ውሃ፣ ሶስተኛው ዛፍ ፍሬ ያለው፣ አራተኛው ቆቅ። ዋሻው መጠለያ ይሆነኛል፣ ከውሃው እጠቀማለሁ፣
እነዚህ ሁለቱ ምግቦቼ ይሆናሉ፣ ቆቆም ፍራፍሬ። በቃ ከዚህ በኋላ አልሄድም፣ እግዚአብሔር የፈቀደው ቦታ ይሄ ነው አለና ዋሻ ውስጥ እንደሚገባ ወሰነ። ነገር ግን የቱን ልመገባ? ርዕሳችን የነፍስ ጾም፣ ጾምን ስለ ነፍስ ነው የምንጾም። የቱን ነው መመገብ ያለብኝ ብሎ ሲያስብ እንደ ስጋ ከሆነ ቆቆቹን መመገብ ነው የሚያዋጣ። ስለዚህ እንደ ነፍስ ሲያስብ አይ ፍራፍሬው ብመገብ ይሻላል። ሰውነት ይገነባል። ለመነኮሳት ደግሞ ስጋ መብላት አይፈቀድላቸውም፣ በመጽሐፉም ክልክል። ስለዚህ እኔ ደግሞ ስጋዬን መቅጣት አለብኝ፣ የቆቅ ስጋ አልመገብም አለና ወሰነ። ፍራፍሬው ሲያስበው ደግሞ ፍራፍሬው ዝም ብሎ እንደተኬደ አይበላም፣ ይቀጠፋል። የበሰለው ካልበሰለው ይለያል፣ እስከሚበስል ይቀመጣል፣ እንደገና ቼክ ይደረጋል፣ እንደገና ይለቀማል። ይሄን ሁሉ ሳደርግ የጸሎት ሰዓቴን ይሻማል። ቆቆቹ የተዘጋጁ ናቸው፣ በወጥመድ ይዞ ጠብሶ መብላት ብቻ ነው። ስለዚህ ቆቆቹን ብመገብ ይሻላል። ደሞስ የወንድምን ስጋ ያለ ቢላዋ ከመብላት ይሄ አይሻልም? እየጾሙ የወንድምን ስጋ ያለ ቢላዋ ከመብላት ስጋ መብላት ይሻላል። ይሄን ያለው ይህ አባት ብቃት ደረጃ ላይ የደረሰ አባት እኔ አይደለሁም ያልኩት። ደግሞ ሂዱና መንደር እውነት እኮ ነው ብላችሁ ስጋውን ጀምሩት አሏችሁ። አዎ ከባድ ነው። ዋናው ሆዱ ይጾም ነው ይላል አንዳንድ ሰው እየበላ ስታገኙት ማለት ተስፋ የቆረጠ ንግግር እኮ እግዚአብሔር ምን በላ አይደል ይላል። እንደዚህ አይነት ትምህርት የለም። ግን እሱ በኋላ ነግራቸዋለሁ ብቃት ላይ ደርሷል። ቅድም ነግራቸዋለሁ። ጾም ለቅዱሳኑ መስመር ውስጥ ሲገቡ በቃ ልክ አሁን አንድ አይሮፕላን አብራሪ ዋናው አብራሪ ረዳቱን ይዞ ይበራል መጀመሪያ። ከዛ በኋላ በደንብ ትምህርቱ እንደሰረጸው ሲታወቅና ሰዓቱ ሲሞላ ለብቻው አይሮፕላን ይዞ ይሄዳል። በቃ ከዛ ስርዓት ውጪ ነው የሚሆን፣ ጠባቂ የለው። ጾም እኛን የሚጠብቅ ነው፣ ኃጢአት እንዳንሰራ ስጋችን እንዲለቅ። ከእግዚአብሔር ጋር ከተጣበቁ በኋላ ቅዱሳን ግን የጾም ስርዓት ያዛቸው። ያን ግን በአደባባይ ያደርጉት፣ የሚመገቡት ግን በአደባባይ ያደርጉት። ስለዚህ እሱ ቆቆቹን ብመገብ ይሻላል፣ የሰው ስጋ ያለ ቢላዋ ከመብላት ስጋ መብላት ይሻላል አለና ያ ፍራፍሬው የጸሎት ሰዓቴን ይሻማብኛል አለ። ስለዚህ ወደ ዋሻው ገባ። መመገብ ሲፈልግ ሁሌ አንዲት ቆቅ ወጥመድ ውስጥ ገብታ ተይዛ ተጠብቋለች። እሱ ዋሻው መመገብ ሲፈልግ ልክ ሲወጣ ቆቋ ዋሻው ወጥመድ ውስጥ ገብታ ያገኛታል። ወጥመድ አዘጋጅቶ ያስቀምጣል። እሱ አንድ ቆቅ ሁልጊዜ ወጥመድ ውስጥ እየገባ ያገኛል። ያን እየተመገበ ብዙ ዓመት ኖረ ይላል ስታነቡት። የሰው መልክ ሳያይ የሰው ድምፅ ሳይሰማ ብዙ ዓመት ከእግዚአብሔር ጋር እየተነጋገረ በዛ ዋሻ ውስጥ ኖረ። ከዕለታት አንድ ቀን ቁስጥንጥንያ ከሚባለው ከተማ ወደዛ በረሃ አንድ መነኩሴ መጣ። እየሰማችሁኝ ነው? አንድ መነኩሴ መጣ ወደዛ በረሃ። ለምን መጣ? ወቅቱ የአብይ ጾም ነው። የመጣበት ምክንያት እሱ ዋሻ ፍለጋ ነው። የጌታን ጾም በተለይ እነዚህ ምስራቃውያኑ የግብፅ መነኮሳትንም ጨምሮ ዋሻ ፍለጋ ይሄዳሉ። ክርስቶስ የጾመው ለብቻው ነው፣ እኛም ለብቻችን ዘግተን መጾም አለብን ብለው ዋሻ ይፈልጋሉ። በአብይ ጾም ከማህበር ገዳም ወጥተው ለብቻቸው የሚሆኑበትን ቦታ ብዙ ቅዱሳን ታሪካቸው የተጻፈው በዚህ መንገድ ነው። ዞሲማስ የሚባለውን አባት ታውቁታላችሁ። ማርያም ግብፃዊቷን ያስተዋወቀ የማርያም ግብፃዊቷን ታሪክ ፊልም ሁሉ ተሰርቶላታል፣ ግብጾቹ ሰርተውታል። እና ዞሲማስ ማርያም ግብፃዊቷን ያገኛት ዋሻ ለመፈለግ በሚሄድበት ጊዜ ነው፣ በአብይ ጾም ወቅት ማለት። ታሪኩን ጽፎ ለኛ የሰጠን በጣም የምታሳዝን ሴት ናት ማርያም ግብፃዊቷ ማለት። ታሪኳ በጣም የሚገርም ነው። ፊልምም ሰርተውላታል፣ ደግሞ መጽሐፍም አለ፣ ማንበብ ነው። እዚህ ጎግል ላይም ሰርች ማድረግ ስላላችሁ ግብፃዊቷ ማርያም ማለት ነው። በዚህ መልኩ ነው የተገኘችው። የብዙ ቅዱሳን ታሪክ በዚህ መልኩ ነው የተገኘው። እና ይሄ መነኩሴ ዋሻ ፍለጋ ሲመጣ ይሄ አባት እዛ ቦታ ላይ ሲደርስ ማለት ነው ከዋሻው ወጥቶ ይሄ አባ መቃስ ያችን የተጠመደች ቆቅ ይዞ ወደ ዋሻው ሲገባ አየው። ደነገጠ። ሰላም አላለው፣ አላናገረው። እንዴት አለ፣ ጨነቀው። እሱ ሊጾም ነው የሚመጣው፣ ዋሻ ለመፈለግ ነው። ይሄ አባት ግን ቆቅ ይዞ ሲገባ አየው። እንዴት መነኩሴ ቆቅ ይመገባል? መነኩሴ ሆኖ ስጋ ትህርምት ሆኖ ክልክል ሆኖ
እንዴት ይበላል? ይህንንማ ለሊቀ ጳጳሱ ሄጄ መናገር አለብኝ አለና ዋሻ መፈለጉን አቁሞ ወደ ቁስጥንጥንያ ከተማ ተመለሰ። ጿሚ ነው ይህ ሰውዬ፣ ይጾማል። ነገር ግን እዚህ ጋር ችግር ተፈጠረ። ምንም መታገስ አልቻለም። ወደ ከተማ ተመልሶ ሄደ። ወሬኛ ሰው ይላሉ ኢትዮጵያውያን እና በጦር በቀስት የተወጋ ሰው አንድ ነው። ወሬኛ ሰው ወሬውን አግኝቶ እስከሚናገር ድረስ ይቸኩላል። በቀስት የተነደፈ ሰው ቀስቱ እስከሚነቀልለት ድረስ ይቁነጠነጣል። ወሬኛ ሰው ልክ እንደዛ ነው። በቀስት እንደተወጋ ሰው ነው። እግዚአብሔር ከዚህ ይሰውረን። በእውነት ቅዳሴ ለሚደውሉባችሁ ሰዎች ሁሉ እናንተም ደግሞ አታርፉት ታነሳላችሁ። የት ነህ? ቅዳሴ። አረ የሆነ ነገር ተፈጥሯል ልነግርህ ነበር ይላል። ወሬኛ ነው። ወሬኛው ቅዳሴ ካልከው እኮ በቃ በኋላ ማለት ይችላል። ያወራሃል እዛው ቅዳሴ ላይ ራሱ ስብሰባ ነኝ እያልከው ያወራሃል። በጣም ክፉ አመል ነው። አገርንም ይፈታው እሱ ያው በየፌስቡኩ በየቦንም እንዳይሆን ወሬ ቅዠት። ይሄ መነኩሴ ወደ ኋላ ዞሮ ሄደ። ለሊቀ ጳጳሱ ሪፖርት አደረገ። ዋሻ ልፈልግ እየሄድኩ እሺ፣ አንድ መነኩሴ ያገኘው። ከዛስ ስጋ ይበላልሃል አለው። ይሄ ሰው ይዞ ሲገባ ነው ያየው። ወደቀ ሲባል ምንድን ነው ይባል? ሲበላ እንኳን አላየው። ስጋ ይበላል እንዴት? ግን የዋሉ የመነኮሳትን ስርዓት ያሰድባል፣ በአሕዛብ ዘንድ ያስነቅፈናል አለ ለሊቀ ጳጳሱ። መጽሐፍ እንደዚህ ይላል፣ እውነቱን ነው። ሐዋርያው ቅዱስ ጳውሎስ ለሮም ሰዎች በጻፈው መልእክቱ ሮሜ ምዕራፍ 2 ቁጥር 24 ላይ በእናንተ ሰበብ የእግዚአብሔር ስም በአሕዛብ መካከል ይሰደባል ተብሎ እንደተጻፈ ይላል። ለምንድን ነው የሚያሰድበው የመነኮሳትን ስርዓት? ስጋ ሲበላ አየሁት፣ ለምን ዝም ትላለህ? እዛ በረሃ ያለው ይሶይ ሲበላ አየሁ። አዎ በጾም አዎ መነኩሴው አዎ በጣም ጥሩ። አንተ ካየኸው እኔም ደግሞ እንዳየሁት እንዲቆጠር እኔን አህሎ እኔን መስሎ የሚያይ አንድ መነኩሴ ካንተ ጋር አድርጌ ወስደህ ታሳየውና ከዛ በኋላ እውነት መሆኑን ሳረጋግጥ ሌላውን እርምጃ እንወስዳለን። አሁን አንድ መነኩሴ ካንተ ጋር ይሄዳል። እሺ ታሳየዋለህ አለው። አሳየዋለሁ ለማጣራት ማለት አንድ መነኩሴ ላከ። መጡ ሁለቱ መነኮሳት። ተመልከቱ፣ እሱ እንኳን እዛ ቦታ ለመድረስ 10 ቀን ፈጅቶበታል። እነዚህ ሰዎች ስንት ቀን እንደሚፈጅባቸው ጊዜ ነው ያውቁ። መጣ ለነገር ነው የመጡት። ይሄ አባት ከዋሻው ወጥቶ ያችን ቆቅ ሊያወጣ ማለት ነው። ከዋሻው ወጥቶ ወደ ወጥመዱ ሲሄድ ወጥመዱ ውስጥ 3 ቆቆች ገብቷል። ስንት ቆቅ? ከዚህ በፊት ስንት ነበር የሚይዘው? አንድ። ደነገጠው። ከዚህ በፊት አንድ ነበር፣ እንዴት 3 ሊገባ ቻለ? አንደኛ ወደ ሰማዩ ሰክቶ ማሰብ ጀመረ። ስመገብ እችን ምን ላደርጋት ነው ብዬ ተጉረምርሜ እግዚአብሔርን አሳዝኘው ይሆናል የሰጠኝን አይጠቅመኝም ብዬ አሳዝኘው ይሆን የሰጠኝ? 3 ሁለተኛ ሊፈትነኝ ይሆን? እስኪ ምን እንደምታደርገው አይሃለሁ ይለኝ ይሆናል? ሶስተኛ እንጃ አላውቅም። ለምንድን ነው 3 ቆቆ ይሰጠኛል? ጨነቀው። የሚገባው አንድ ነው፣ እንዴት 3 ሰጠኛል? የሚገርም ነው። ወደ አመስግኖ 3ቱን ይዋል ይላል። ግን ለምን አለው እግዚአብሔር። ይበቃኛል አይደል ወይ የምትሰጠኝ? እንዴት ጨመርክልኝ ይሏል። ተሟግቶ እንጃ ብሎ አይኑን ከሰማይ ወደ መሬት ሲያወርድ በጎዳናው ላይ መንገዱን ሰብረው ወደ እሱ ሲመጡ 2 መነኮሳት ላይ እነዛ ነገር የሰሩት መነኮሳት ነው ወደ እሱ ነው እየመጡ ያሉት። ቶሎ አይኖቹን ወደ ሰማይ ቀና አደረገና እንደዚህ አለ ይላል፣ ድህነቴን አይተህ ለእንግዶቼ የምሰጣቸው ምግብ ስለሰጠኸኝ አመሰግናለሁ አለ። አይገርም? ወደ እሱ እየመጡ ስላያቸው በቃ ለካ ለእነዚህ ሰዎች ነው የሰጠኝ፣ ድሃ ስለሆኑ የማቀርበው ስለሌለ ይመጣሉ ብዬ ስለማላስብ አንተ አውቀህ ስለሰጠኸኝ አመሰግናለሁ አለ። መጽሐፍ ምን ይላል? የሉቃስ ወንጌል ምዕራፍ 11 ቁጥር 3 ላይ መጽሐፍ ቅዱስ የዕለት እንጀራችንን ይላል ዕለት ዕለት ስጠን ይላል። የሚገርም ቃል። የዕለት እንጀራችንን መቼ ስጠን? ዕለት ዕለት። ለዚህ መነኩሴ ዕለት ዕለት ነበር ይሰጠው የነበረው። ለነዛም ደገመ። የዕለት እንጀራችንን ዕለት ዕለት ማለት ምን ማለት ነው? አንዱ ምግብናህን አታቋርጥብን፣ በየጊዜው መግበን። የዕለት እንጀራ ማለት የእድሜ ልክ ማለት ነው። ዕለት ነች እኮ የእኛ እድሜ በእግዚአብሔር ዘንድ
አንድ ዕለት በራይ ሞላ። አንድ ዕለት እኮ በሱ 1000 ዓመት ቢኖር አንድ ዕለት አልሞላ። ወይ ጠዋት እንሞታለን፣ ወይ 6 ሰዓት እንሞታለን፣ ወይ 9 ሰዓት 11 ሰዓት ብዙ አይደርስ። አሁን ደግሞ 4 ሰዓት ነው የምንሞት ገና በእድሜያችን ገና ትንሽ ሆነ። በጣም ከባድ ነው። በየጊዜው ስጠን። ኃጢአተኞች ነን፣ በደለኞች ነን፣ አታቋርጥብን። ዛሬ የምንበላው ዛሬ አንዳንዱ የ50 ዓመት ይሰበስባል። የምንመገበውን ስጠኝ ማለት ነው። በትኜ የሚሄደውን አይደለም። ቤተሰቦቼ ምን የምንመገበውን የሰው አይደለም፣ እንባ ያለበት አይደለም። የዕለት እንጀራችንን ዕለት የምንበላው ስጠኝ። ዕለት ነው የሰጠው። አይገርም? አመሰገነ እግዚአብሔርን። አባቶቼ ብሎ ሰላም አላቸው፣ ግቡ አላቸው። እነዛን ቆቆች ይዞ ገባ። ወደ እሱ ነው የመጡት። እግዚአብሔርን እያመሰገነ ደስ እያለው ይዞ ገባ። ጸሎታቸውን ጨረሱ። እነዛን 3 ቆቆች ጠበሰ። እንደተለመደው መነኮሳት በየራሳቸው ነው የሚመገቡት። ለየራሳቸው ፊታቸው ላይ ያስቀመጠላቸው አንዳንድ፣ የእሱንም አንድ አስቀመጠ። ዞር ብሎ ሸፈን አድርጎ ራሱ ጸሎት ጸልዮ ተመገበ። መነኮሳት እንደዚህ ነው የሚመገቡት፣ ስርዓት ስለሆነ ለሌላው ፈተና ላለመሆን ማለት ነው። አሁን እንደዚህ በየኪዮስኩ በየግሮሰሩ እየተገባ መመገብ የተጀመረው አሁን ከቅርብ ጊዜ በኋላ መነኩሴ ሲበላ ማይታይ በጣም ከባድ እና ወደ ሌላ ርዕስ ውስጥ እንዳልገባ በጣም እና ዞር ብሎ ተመገበ። የራሱን ጨረሰ። እግዚአብሔርን አመሰገነ። ዞር ሲል ሁለቱ አልተመገቡ። ምን የሚሉ ይመስላችኋል እነዚህ ሰዎች? እነሱ የመጡት ለነገር ነው። አንዳንዴ እናቶች ያጋጥሟቸዋል። እስቲ የማይናገሩን ብላ ይሏቸዋል አይደል? ነገር ስናቶስ ምግብ ቀርቦለት ነገር የሚለው ሰው እነዚያው ምግብ ቀርቦላቸዋል የሚበሉ ይመስሏቸዋል። ምክንያቱም እሱን ከሰው ይበላል ብለው ከሰው ነው የመጡት። ያሳየዋል። አንዳው አይሆላ ሲበላ ይዋል መረጃ ነው እሱ ይዘው እንዳውኑ ቢሆን ይለጠፋል፣ ፖስት ይደረጋል አይደል? ፎቶም ያነሱታል። ያን ጊዜ አለ እየነገረው ነው። በልቶ ጨረሰና ዞር ሲል አልተመገቡ። ወይ አባቶቼ ምን ነው ለምንድን ነው ያልበላችሁት አላቸው። እንደ ደግ እንግዳ አስተናጋጅ ብላ በሞቴ ብለው እንደሚያስተናግዱን ኢትዮጵያውያን ለምንድን ነው ያልበላችሁት አላቸው። መጽሐፉን ስታነቡት ቃል በቃል እንደዚህ ነው። እኛ መነኮሳት ስለሆንን ስጋ አንበላም፣ ትርምትም ወይም ሕግ አለን አሉት። እኛ ምን ስለሆንን አሉት? ንገሩኝ፣ ምን ስለሆንን? ስለዚህ በግልባጩ አንተ ምንድን ነህ እያሉት፣ ምን አይደለህም እያሉት፣ አንተ በላ ሆዳ ነው እኮ ቦስ፣ እኛ መነኩሴ ነን። ይገርማል። እነዚህ ሰዎች እኮ በገዳም ነው የሚኖሩት፣ በማህበር። እሱ እኮ ብዙ ዓመት ብቻውን ነው የኖረው በዋሻ ውስጥ። እሱ ከእግዚአብሔር ጋር እየተነጋገረ ነው። አያውቁም። እኛ መነኮሳት ነን፣ እኛ ስጋ አንበላም ማለት ምን የሚላቸው ይመስላችኋል? ሂድ ከዚህ ደመ መነኩሴ ነኝ ትላለህ እንዴ? በማህበር እየኖርክ እኔ ለብቻ የምኖረው ምናምን አለ። አንበላም ሲሉት ደነገጠ። አሁን አወቀ ለነገር እንደመጡ። ውይ ይቅርታ አትበሉም እንዴ አላቸው። እኔ እኮ የምትበሉ መስሎኝ ስላሳሳትኳችሁ በጣም ይቅርታልና የተጠበሱትን ቆቆች አነሳቸው። ወደ እግዚአብሔር ቀና ብሎ አየ፣ ወደ ሰማይ ለመነ፣ ጸሎት አደረገ። 3 ጊዜ እፍ አለባቸው። የተጠበሱት ቆቆች በረሩ። ማን ነው እየጾመ ያለው? ጾመኛ ነኝ ብሎ የሚያቀራረው ነው እየጾመ ያለው ወይስ በውስጥ የሚያለቅሰው ነው? የቱ ነው ጾም? እነሱ የሥጋ ጾም ላይ ናቸው። የሚበላውን ከማይበላው ለይተውታል። ብራቮ፣ ጥሩ ነው። የሚከለከለውን ከማይከለከለው ለይተውታል። ጥሩ ነው። ለዚህ ነው የሚነቅፉት። ክልክል ነው፣ ለምን እንዲህ ታደርጋለህ እያሉት ነው። ስርዓት አስከባሪዎች ናቸው። እሱ ግን ከዛ በላይ ነው። የተጠበሰው ቆቅ ያበራል። እሱ አጠገብ እግዚአብሔር አለ። እነሱ ገና ወንድማቸውን እየከሰሱት ነው። እነሱ ገና ስጋዊ ጠባ ያለቀቀላቸው፣ ሆዳቸውን ያስርቡታል። ውሸታቸውን ነው ነገራቸው እግዚአብሔር። ደነገጡ ይላል። ቆቆቹ ሲበሩ ደነገጡ፣ እግሩ ስር ወደቁ። እንዲህ አሉት፣ የእግዚአብሔር ቅዱስ አሉ
ማንም አልነገራቸው። የእግዚአብሔር ቅዱስ ለመጀመሪያ ጊዜ አወጡት እነሱ። ስንክሳሩ የሚለው እሱ ታሪኩ ሲናገር ቅዱስ ብሎ አይጽፍም ስንክሳሩ። የእግዚአብሔር ቅዱስ አሉት። ትሑታን ናቸው፣ ቶሎ ልባቸው የሚሰበር። ዛሬ ቢሆን እኔ እርግጠኛ ነኝ እያበረረ እንኳን ቢያሳየን ይኸው ድግምቱን ጀመረ ነው የምትለው። እርግጠኛ ይኸው መተቱን ቅድም ሲበላ ነበር፣ አሁን ደግሞ በመተት ሊያበረራቸው ይላል። ደንግጠው እኛ እንዲህ አልመሰልከንም ይቅር በለን ይቅርታ አድርግልን ብለው እግሩ ስር ወደቁ ነው። እና ምን የሚላቸው ይመስላችኋል? ድሮስ ያላቀባችሁ ምናምን እኛ ብንሆን፣ እሱ ግን ምን አለው? ይቅር በለን ነው ያሉት። ይቅር ብያቸዋለሁ ማለት በቂው ነው። ግን እነሱ አይደለም ያላቸው። ይቅር በለን ሲሉት ምን አለ? እግዚአብሔር ሁላችንንም ይቅር ይበለናል አይደል? በጣም ይደንቃል። ይቅርታ ይጠይቅ ነው ወይ? ይቅርታ መጠየቅ አለበት። እነገር ይቅርታ ይጠይቁ ይላል አይደለም። እንደ ኢትዮጵያ እንዲሆን ሁላችንንም እግዚአብሔር ይቅር ይበለን ነው የሚሻለው። ለይቶ አይደለም። እኔ ይቅርታ መጠየቅ አለብኝ ይላል አንዳንድ ሰው። የቀድሞ ስርዓት እንዲያርጎኛል ይቅርታ። ማን ነው የሚጠይቀው ይቅርታ? እኔ ልጠይቀው ነው? በቀድሞ ስርዓት የቀድሞዎቹ መጥተው ይቅርታ ይስጡት። እነሱ ደግሞ ሞተዋል። ይሄ ትውልድ ለዛኛው ትውልድ ይቅርታ ይጠይቃል። ሁሉንም ማን ይቅር ቢለው ነው የሚሻለው? የተጣላችሁ ሰዎች ስትታረቁ እንደሱ ነው ማለት ያለባችሁ። ይቅር በለው ሲባል እኔ ይቅር አልለው ቢል በአንተ ይቅርታ አይኖርም ሰውዬው። አንዳንዱ ደግሞ ያው እሱ እንኳን ይቅር የሚባል አይደለም ግን ይቅር ብየዋለሁ። ሁላችንንም ይቅር ይበለን ያለው እኔ እናንተን እንደተቀየምኩኝ እግዚአብሔር እኔን ተቀይሞኝስ ከሆነ የሚያዋጣው ሁላችንንም እግዚአብሔር ይቅር ይበለን ነው አላየ። እያለቀሱ ሄዱ። ሊቀ ጳጳሱ ጋር ደረሱ። አባታችን ይቅርታ አሉት። እኔ አሳስቻለሁ አለ ያየው ሰውዬ። ይሄ ደግሞ ያየሁት ይሄ ነው፣ ሰውየው የበቃ ነው፣ እግዚአብሔር ከእርሱ ጋር ነው፣ የሚተች አይደለም አሉት። ያ ሊቀ ጳጳስ ደስ አለው። ወደ ቤተ መንግስት መልእክት ላከ። ንጉሱ ክርስቲያን ነበር። አንድ የበቃ አባት አለ፣ ቡራኬ ልቀበል ሊሄድ ነው፣ መምጣት ከፈለክ ና አለው ሊቀ ጳጳሱ ለንጉሱ። ኧረ እመጣለሁ አባቴ ጠብቀኝ፣ ትተኝ እንዳትሄድ አለው ንጉሱ። ሰራዊቱን አስከትሎ መኳንንቶቹን አስከትሎ መጣ። ጳጳሱን ካህናቱን አስከትሎ ጉዞ ወደ በረሃው ወደዚህ አባት ማለት ነው። የሚደንቅ ከዛስ ይሄ ሰው ተሪዮ ውዳሴ ከንቱ አይፈልግም። የ10 ቀን መንገድ ተጉዞ ከሰው ሩቆ ነው የመጣው። እግዚአብሔር ያውቃል ይሄን። ስለዚህ ምን አደረገ እግዚአብሔር? በዛች ቀን እነሱ በሚመጡበት ቀን ከነነፍሱ ልክ እንደ ሄኖክ ወደ ብሔረ ሕያዋን እንዲሄድ ነጠቀው። መላእክት መጥተው እያሸበሸቡ እየዘመሩ ይዘውት ሲሄዱ እነዛ ሰዎች ሲደርሱ እኩሉን ሊቀ ጳጳሱ የበቃ አባት ስለሆነ አየ እና እሪ ብሎ ጮኸ። ሊቀ ጳጳሱ የእግዚአብሔር ቅዱስ እባክህን ትተህን እንዳትሄድ ለሕይወታችን የሚጠቅመን አንድ ቃል ንገረን አሉ። ጳጳሱ እኮ አንድ ቃል እዚህ በረሃ ድረስ የመጣ ነው አንተን ብለን አንድ ቃል። ንጉሱም ቆሟል። የሚገርመው አንድ ቃል ንገረን ሲባል 3 ቃል ነገራቸው። እሱን ነግሬያቸው ትምህርት የማጠቃለል ጾም ላይ የሚያጠነጥር 3 ነገር ነገራቸው። አንደኛ ከሐሜትና ከነገር ስራ አንደበታችሁ ይከልከል። ከምግብ ወዳችሁ ተከልክሏል። ከሐሜት ደግሞ አንደበታችሁ ይከልከል። የመነኮሳቱ ችግር እሱ አልነበረ። ስጋ አይበሉ፣ ወንድማቸውን ግን በልተውታል፣ አሳጡት። ስለዚህ በጾማችሁ ጊዜ ከሐሜትና ከነገር አንደበታችሁን ከልክሉ አላችሁ። አንድ ሁለተኛ በእውቀታችሁ አትታበዩ፣ በጾማችሁና በጸሎታችሁ አትመኩ። እና ጾማችሁ ምን ይጠበስ? ለምንድን ነው ሰዎችን ጾመኛ ነኝ ብላችሁ የምታስጨንቋቸው? እኛ ጾመኞች ነን አሉት እኮ አስጨነቁት። ለምንድን ነው አንተ ጾም ለምን እሱ ላይ ትጮኻለህ? ቤተሰቦቻችሁ ለምን ጮኸላችሁ? አስቀድሳችሁ ስትገቡ ምሳ የለም ሲባል እኔ እኮ ጾመኛ ነኝ አካኪ ዘራፍ እና ጾመኛ ለምን ይጠበስልኝ? ምንጣፍ ይነጠፍልኝ? ለምን ትጮህባችኋላችሁ ሰዎች ላይ? ጾመኛ መስራችሁ ለመታየት ለምንድን ነው? ለምን ታሸማቀቃላችሁ ሌሎቹ? በጾማችሁ አትመኩ፣ በጾማችሁ አትመጻደቁ አላቸው። 2 ሶስተኛው ቢገርም ጥያቄ ጠየቃቸው። እግዚአብሔር አድሮባችሁ እንዲወር ትፈልጋላችሁ አላቸው። ምዕመናን ትፈልጋላችሁ? እኔ እፈልጋለሁ። እግዚአብሔር አድሮባችሁ እንዲወር ከፈለጋችሁ አለ። ይደንቅ።
አሁን እሱ እግዚአብሔር ከሱ ጋር ስለሆነ ነው የተጠበሱት ቆቆች የበረሩት። እነሱ ደግሞ እግዚአብሔር ከነሱ ጋር ስላልሆነ ነው ወንድማቸውን ለመክሰስ ሲመላለሱ በጾም ይመላለሳሉ። እነሱ የሚገርም እኮ እግዚአብሔር አድሮባችሁ እንዲሆን ከፈለጋችሁ እርስ በርሳችሁ ተፋቀሩላችሁ። እግዚአብሔር ፍቅር ነው። እርስ በርስ የማትፋቀሩ ከሆነ አይመጣም፣ አይኖርም፣ አይፈልግም። አይደለም እግዚአብሔር ሰው እንኳን ጎረቤታችሁ ሊሆን አይችልም። የምትጨቃጨቁ ከሆነ በጊዜ በሩን ይዘጋል። መጡ ደግሞ ነው ሰዎች ነው እርሱ አይፈልጋችሁም። እንኳን እግዚአብሔር ሰው ይጠላችኋል። አትጨቃጨቁ፣ እርስ በርስ ተዋደዱ፣ እግዚአብሔር አድሮባችሁ ይኖራል። ይሄንን ጾም እንዲህ አድርገን ምን ጾም ከሆነ ጾሙ የነፍስ ጾም ነው። የነፍስ ጾም ነፍስ ከእግዚአብሔር ጋር የምትገናኝበት የነፍስ የኃጢአት ስርየት የምናገኝበት ነፍሳችን የምትለመልምበት ይሆናል ማለት ነው። ፈጣሪያችን በቸርነቱ ሰምቶ ከመጥፋት ያድነን። ይቆይ።